ቆይ እስቲ ትንገረኝ ምን አልሽ? ብርድ ልብስ አጥቦ የተነሳ ፀሐይ ላይ እንደዛ ነው የሚመስለው። በኢየሱስ ክርስቶስ ስለላጨችው ነው። በኢየሱስ ክርስቶስ እንደዛ ነው ያሉ እንጂ ገባ ወጣ አላሉ። ሳሚዬ ስትላጭ ቤቢ ፓውደር ካላረግሽበት እንደዚህ ዋጅጅጅጅር ይላል። ስለዚህ ነው ቤቢ ፓውደር የላትም ወይ ዱቄት አነሰነሰችበት ተንጀረጀረ። ወይ ወንድ ልጅ ወይ ወንድ ልጅ ፀሐይ ላይ አጥቦ የሚነሱት እንደዛ ራሱ አይሆንም። ይቺ ሲጀመር እቺ ከንፈሯ ራሱ ድባድቦ ከንፈር ነው። ከምኗም አያምር አፈር ድሜት የገማች ደግሞ ልክ እንደው እኔ ግን የትናንትናውን በቃ ባናወራ ይለኛል። እንደዛ ሰብለ ሲሚኝ በእናትሽ አንቺ ደግሞ ሲሚኝ እሷ ቁጭ ስትል ሲጀመር አልጋውን ራሱ ተበላሽቷል። ከታችኛው ውሃ ነበረ። ኧረ በስመ አብ ሳኒዬ አይን ስታንኳኳ ማለት ነው። አንበሳው አይኑን ተኝቶ እንደተነሳ ጭልም አረገ። ዳቦ በልቶ ነው የወጣው። ምንድን ነው ነገሩ? የሆነ አላማ ማን ያውቃል? አዎ ዳቦ በላም አይኑን ይጨፋፍነው አለች እኮ። እኔ አንቺን በየአልጋ ቤት እኔ እንዳንቺ አይደለሁም ማለቻት እኮ የኔ ጀግና። ዳስ ቤቱን ለማማማቅ ነው። አይኖ ብሩኬ አያረገውም፣ ግን ቤቱን እናማሙቃ እና ቢያረገውም ባያረገውም ክብሩን ያሳጣው ራሱ ነው። ምን አገባኝ? ራሱ ያመጣው ነው። ራሱ ነው የሚዋረድበት። ቴንኪው ሳሚዬ፣ ቴንኪው አላቪዩ። ደንቡ የተፈጠረው ለመተኮስ ነው። ለምንድን ነው ቢያረገው ባያረገው ተኮሰ? ግን ከራሱ ሰምተናል። እዚህ ጋር ማለት ነው አንድ ነገር እዚህ ጋር ትናንትና በእርግጥ ብሩኬ 100% ስህተት ሰርቷል። ብሩኬ ሰርቷል ከባድ ስህተት። ለምን ብትይ ማለት ነው እኔ እንደዚህ ዝም ብዬ ወሬ ማብዛዛት ሳይሆን ማለት ነው እዛ ጋር መገኘት የሌለበት ቦታ ለምንድን ነው የሚገኘው? ለምን ይገኛል? እንደዛ አይነት እንጀራ በአፍንጫ ይውጣ። እዛ ዙባ ላይ ለራሱ ነው ክብሩ ለራሱ ነው። እዛ ጋር ደግሞ በጣም ብሩኬን እኔ በትልቅ ነገር ጨዋታ ቀይረሽ እንዳሁኑ ሳቁ ተጫወቱ በቃ። እኔ ጋር እዚህ ጋር ደግሞ ከሌላ ሰው ጋር ጦርነትም አልፈልግም ምንም ማለት በቃ ሌላ አንቺ አሁን ሀኒዬ ኒው ታርጌና ቁጭ በእኛ እናውራ አልፈልግም። ስለሌላ ከሆነ ሌላ አልፈልግና ሂዱና እዛ እንትን በል በቃ እነዚህ ልጆች ታግያለሁ አብሬያቸው ናኒ አንቺ ጥሩ ነገር ቻናልን ጨምር ያልገሻል። ይሄ ቻናል ምንድነው? ልጅና ሁለቱም ሲያጋቡ እንጨበጨዋለን። ችግር የለም። ብቻ እኔን ክርስትና እናቱኝ ብለው እንዳይጠሩኝ እኔ የለሁበትም። የሃይሜን እንሰጥሻለን። እኔ እነሱን ነው የምንፈልገው። ይዝችንም አልፈልግም። ላባም ላላ የሃይሚን ነው የምፈልገው። እቺ ላባም ናት። ልጁ የሚወለደው ላባም ነው። ይቅር በለኝ ጌታ። ልጁ የሚወለደው ላባም ናት። እሷም ላባም ናት። አይካልቴኬ የሃይሚን እንሰጥሻለን። ሂጂዬ አንድ ነገር ላዳምጥሽ። እግዚአብሔር ፍቃዱ ከሆነ ይታረቃሉ። ስራም ከሆነ አንቺ የምትፈልጊው ልጅ ማለት ነው በረከቱን ከመጀመሪያ የወሰድሽው የሁለቱን ነው እንጂ የተነጣጠለ ልጅ አትፈልጊም። አዎ ቴንኪው። በረከት በአንድ ምላስ ለቢላ እንደ ሰይጣን ሆኖ ዘይቱ ሌላ ቦታ ከወደቀን ሂጂ እንደ ሰይጣን ሆኖ ሁለተኛ አዎ ትክክል። እንዴ ዳቦዬ በየቦታ የተበላ ሁሉ አርግዛ ያመጣችሁን ሁሉ የክርስትና እናት ልሆን ነው እንዴ? ይሄ ሁሉ እርግዝና ነው። እርግዝና ቢሆን አይላንድ ሲወርወር ይወጣል ነበር። አስረግዞት ነው ብሩኬን ያስረገዘው። ልጅቷ አላረገዘችም፣ ብሩኬን ያረገዘው። እኔ የምለው ግን ትክክለኛ እርግዝና አለው እንዴ? እስቲ በመድኃኒዓለም ዛሬ ግን ሆዷ የት ሄዶ ነው ሳሚዬ? የት አለ? ትናንትና እኮ ሆዷ የለም ጭራሽ። አታሽቃብጡ እንግዲህ እናንተ ነገርኳችሁ እኮ እርግዝና ጊዜ ስለደረሰ ቅቤ እየቀቡ ነበረ። ሃይሚ ሳትመጣ በፊት አልኳችሁ። ስፖንጁን ረስታ መጣ። እኔ ደግሞ ነገርኳቸው ልጅቷ ሆድ ውስጥ ያለው አሳ ነው ምሮጠው አሳ ነው ብዬ አሳ ነባሪ ትናንትና እሱ ደግሞ ያገናኛል ጥሩ ለሃይሚ ለሱ ብሎ ነው ያገኛት። ግን ያው
አንድ ክላስ ሲሆን ተንኮስ ምናምን ተንኮስ አልችልም። ግን ዳቦ ጥሩ ነው፣ የምር መብላት አለበት። አይ ይሄ ነገር ቀልዱስ ቀልድ ነው። እሱ ማድረግ ከፈለገ ምን አገባውና ከቤኪ ጋር ተነጋግሮ ካሜራ ይዞ እንዲመጡ ነው ያደረገው። ይሄ እንኳን ብሩክ አያደርግም። ሲጀመር ነገሩ ጋር ከሄደን ያ ሲሪየስ ነው። ነገሩ ጋር ከሄደን ግን ያው ድራማው ላይ አስፈላጊ ያልሆነ ነገር ሲገባ እንጂ እነሱ ድራማ ካላሉ ድረስ እኔን ፍቅር ምን አገባኝና ድራማ ነው የሚለው። በቃ ብሩክ አስረገጠ እንቃጠላለን። ይነድጄ ዛሬ ካለ ፕላን ነው እናቴ ቤት የመጣሁት ማለት ነው። እኔ ሽንት ቤት ነው የማወራችሁ ጋይስ። መቼ ነው መቼ? አሁን ድራማው ወይ ዛሬ ወይ ነገ ሳይቋጭ አይቀርም። ነገ ይለቃል። ዛሬ ኢሜኒ ማለት ስሚ፣ አሁን ታይሳስ አሁን ገና ላይ እሁድ ቀን ገና ላይ አውቃ ሃይሚና ብሩክን ተታረቁ። ዛራዬ ያለች ዛራዬ ነኝ በጌታ ቀጥሎ እንዳትዪ በእናትህ ዝም በይ። በመድኃኒዓለም ስሚ፣ ልጅቷ ከኛ ህይወት ውጪ ይላሉ። ቆይ ስሙ መጀመሪያ ልጅቷ ከኛ ህይወት ውጪ ይላሉ። እሷ ደግሞ አልወጣም እንትን ብላ ትሄዳለች። ካሜራው ሩጥ ብሎ ያልቅና እሑድ ቀን ድራማ እንትን ከጨረሱ በኋላ አባሻ አንድ አይነት አባሻ ይለብሳሉ። ሙሽዬ ጋር ይሄዳሉ። ሙሽ ደግሞ ሁለተኛ እንደዚህ አይነት ነገር ከእናንተ አልሰማም ስል እሺ ይላሉ። ያላሰብነው ህይወት ሳሚዬ ፍቅር እሑድ ቀን ይላሉ። ፍቅር መቅድዬ ቤት እኮ እያለን ማለት ነው። ብሩኬ ከታች እያዳመጠን ነበር። ማርያምን ይስማ፣ አሁንም ይስማ። ስንናገረው ምናምን ነገር እያዳመጠን ነበር። ምናምን ይበላሉ። ሰኞ ዕለት ይበላሉ። ማክሰኞ ዕለት ደግሞ ስሜ ታፕ ያርጉ። ታፕታቸው ነው ያርጉ። እኔ ደግሞ ኒው ታሪኬ ማለት ነው ሳሚዬ ኒው ታሪኬ ከሳት ምክር እንምከር ምናምን ይላሉ፣ ይንጫጫሉ። ምንድን ነው ብሩካታች አለ አሁን እንንገረው ምናምን ይላሉ። ሰኞ ዕለትን በፍቅር አለ፣ ሰኞ ቀን ፍቅር አለ፣ እሑድ ቀን ፍቅር አለ። ማክሰኞ ቀን ልጅቷ ደግሞ አንድ ሼባ ፖሊስ ወልዳ ትመጣለች። ቆይ ሼባን ፖሊሱ ታመጣለች። ከዛ በኋላ እስከምትወልድ ድረስ ይቀጥላል። ሽሮ ያሼባ ደግሞ ወይ መረቁን ወይ ሽሮን በልቶ ይሄዳል። አይደለም አይደለም። አሁን እንትን ትንሽ መረቅ ለብለብ ምናምን ቀዝቀዝ ያለ ምርንዳ ጋር ይበላል። ከዛ በቃ ብሩክ ፊታው በቃ ያራድዬ ልጅ እናሳ ብለው ይለቃል። ከዛ በላይ ሰላም ፍቅርዬ፣ የሆነ ቁም ነገር እናውራ። በእውነት ቁም ነገር እናውራ። እዚህ ቦታ ሃይሚዬ መገኘት ነበረባት አልነበረባት? አልቃሽ እኮ ነው ከዚህ ያለ ቲክቶክ ውስጥ ሲጀመር። እውነትሽን ነው። መርጦ አልቃሽ ሁላ ያልቅሱ ታያቸው። እሺ አሁን እዚህ ጋር ቁም ነገር እናውራ። ቀዱ ተቀለደ። እዚህ ቦታ ግን በየቦታው ስትጠራ ሃይሚ መገኘት ነበረባት አልነበረባትም? ራሷን ማስከበር አለባት የለባትም? እስቲ እዚህ ጋር እናንተ ፍረዱ። እንደው እንደ ድራማው ካልወሰዱ እዚህ ጋር ትጂ አንቺ የጠየቅሽው ጥያቄ ልንገርሽ መልስ ነው። እኔ አሁን የራሴ ሀሳብ ነው። እኔ ራሴ ቢሆን ማለት ነው ሃይሚ ከራሷ በላይ ብሩክ ማለት ከራሷ በላይ ለብሩክ ነው የምታሰበው። እኔ እንደማየው ከሆነ ማለት ነው። እና ልጅቷ ደግሞ ጠርታ ይሄን ለብሩክ ሲጭ አለች። ምስኪን የኔ ምስኪን ትክክል ነሽ ፍቅርዬ። የኔ ምስኪን ከሷ በላይ እኮ ለሱ እኮ ነው የሚሳስበው። ቆይ ሰምያለሁ። አኺ ዝም በይ። ትላንት ወደ ጠርታ እኔን እሱ ማግኘት አልችልም፣ ስልክም አይሰራም። ከዚህ በፊት ብሩክ ልጅቷን በእኛ ፊት ብሎክ አደረገ አለ። እሺ ብለን ጸጥ ብለናል። ከዛ በኋላ ትላንት ወደ ደግሞ ልጅቷ ምን ጠርታ ከህይወታችን ትወጪያለሽ፣ ከአይምቢ ካልሽ ላንቺም ጥሩ አመጣልሻለሁ፣ ደግሞ ይሄን ለብሩክ ስጪ፣ ወደሽ ሳይሆን ተገድደሽ ትሰጪያለሽ ብላት በእጇ ላይ ጥላ ሄደች። እሺ ሃይሜ ደግሞ ብሩክን ሲደውል ስልኩ አያነሳም። ከሱ ጋር ለማውራት እሷ ሲፈልግ እሱ ስልኩም አያነሳም፣ የለም እሱ። ከዛ በየክን ጠየቀች። በየክ ደግሞ ሩሙ ይዞ ሄደ። ካሜራ እንደቅና ምናልባት ካሜራ እኛ መጀመሪያ አሁን እንትን ምንድነው ይሄ ቲኬቱ ሲቀበል ቲኬቱ ይሄ ባዶ ልሙጥ ወረቀት ሲቀበል እኛ አይተናል። ሲሰጥ ማየት አለበት። ለዛ ካሜራ ደቅና መጣች። አዎ እኔ ደግሞ እንደ ሴትነቴ እንደ ሴት ደግሞ ሲሆን ወይ ትጂ ልንገርሽ። ከዛ እሷ ደግሞ ብታሰርም ከሱ ጋር እንደዚህ ሆናለሁ ከሱ ጎን ሆናለሁ ብላ ትላንትና ያወራች የመግቢያ ላይ ያወራችው ቃል ሰማሽ። ብዙ ጥሩ ነገር አስባ ነው የመጣችው። ከዛ ሲመጣ ደግሞ ጋሽዬ
እማማ ዝናሽ ጋር ደውለው እማማ ዝናሽ የት አሉ አላች። በይ እማማ ዝናሽንማ አትንካቸው። እሳቸው መግማት እማማ ዝናሽን እወዳቸዋለሁ። ተይ እማማ ዝናሽማ እሺ ኮርጂቷ እሺ አባ ግድቧ የፈሰሰችው እሺ የፈሰሰችው ከዛ በኋላ መጣችና ለምን ትሰራላችሁ ሲል ልጅቷ ደግሞ እሷ ሃይሚን እኮ ያናደደ ነገር ምንድነው? እንደዚህ ብሩክ የምታገኘው ከሆነ ለምንድን ነው ለኔ ወረቀቱ ለምን ለኔ ሰጠሽ ብላ ነው ደግሞ ብሩክ ደግሞ እንተ ያንተ ልጅ ካልሆነ ለምንድን ነው አንተ በዚህ ልክ የምትፈራው? ህግ ይፈታል። ለምንድን ነው የምትፈራው ነው ሃይሚ ጥያቄ። ለምን ትገናኛለህ? ለምን ትገናኛለህ? ለምን ታገኛታለህ? እስከምንወልድ ድረስ ጠብቀ። ስለዚህ ለምንድን ነው አንተ በዚህ ልክ ራስን ዝቅ የምታደርገው? እሷን ደግሞ የምታገኝ ከሆነ ለምን እኔን ይዘህ ካልሄድክም? አንድ ሚስቴክ አረክ፣ ሁለተኛ ሚስቴክ ለምን ታረጋለህ ነው? አዎ ከዛ ግን ነገሩ ላይ ስመጡ ደግሞ ትናንትና ብሩኬ ሊመጣ ሃይሚ ትናንት ወረቀቱን የሰጠችው ሁለቱ ቁጭ ብለው እንደሚገናኙ ስለሚያውቁ ነው። ተነጋግረውበታል። አዎ ተነጋግረውበት ነው።